ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? የዕለቱን ሰበር ዜና ወደ እናንተ ይዘን ቀርበናል። እስራኤል በኢራን ላይ የአየር ድብደባ እየፈጸመች ትገኛለች። በአሁኑ ሰዓት የኢራንና የእስራኤል አየር ክልል ለበረራ ዝግ ሆኗል። በዚህም አሜሪካ ከእስራኤል ጋር ሆና ኢራን ላይ የተለያዩ ቦታዎች ላይ ከፍተኛ የሆነ ጥቃት ፈጽማለች። የኢራን አጸፋዊ ጥቃት የሚጠበቅ ሲሆን ድርድሩ ካልተቋጨ አሜሪካም ተጨምራ ግልጽ የሆነ ጦርነት ይካሄዳል ማለት ነው። በአሁኑ ሰዓት ድርድሩ ጫና ለመፍጠር ያለመ ሳይሆን እንዳልቀረ እየተነገረ ነው። እስራኤል አስቸኳይ ጊዜ አውጃለች። መካከለኛው ምስራቅ እስራኤል በኢራን ላይ ድንገተኛ ጥቃት መፈጸሟን ተከትሎ በምስራቅ አፍሪካ ኢትዮጵያ በኤርትራ ላይ ጥቃት ልትፈጽም እንደምትችል እየተዘገበ ነው። ጠቅላይ ሚኒስትር አብይ ወደ አዘርባይጃን ለጉብኝት መሄዳቸው ይታወቃል። ነገር ግን በመካከለኛው ምስራቅ የአየር ክልል ዝግ በመሆኑ በየትኛው አቅጣጫ ይጓዛሉ፣ መቼስ ይፈጠራል የሚለው የዜና ትንታኔ ያካተናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋውን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ በመካከለኛው ምስራቅ በኢራንና በእስራኤል መካከል የተቀሰቀሰ ሰውን ጦርነት ነው። አሜሪካም ተቀላቅላለች። የአሜሪካ አየር ኃይል ኢራን ለመደብደብ በይፋ ተቀላቅሏል። ከደቂቃ በፊት የተፈጸመው ጥቃት እስራኤል በአሜሪካ አየር ኃይል የጋራ ጥምረት በመሆን የእስራኤል ቻናል 13 ዘግቧል። ጥቃቱ የተፈጸመው የኢራን መሪ አያቶላህ አሊ ካሚኒ ቢሮዎች ሲሆን በጥቃቱ ምን ያህል ጉዳት እንደደረሰ አይታወቅም። እንደ ሮይተርስ ዘገባ ከሆነ ካሚኒ ይህ ጥቃት ሲፈጸም ቴህራን ውስጥ እንዳልነበሩ ተዘግቧል። የእስራኤል አየር ኃይል ሁለተኛ ጥቃት መጀመሩን ከደቂቃ በፊት አሳውቋል። የኢራን ምላሽ ይጠበቃል። በመላው እስራኤልም አስቸኳይ ጊዜያዎች ታውጇል። ከዚህም ጋር ተያይዞ በርካታ ኢራን ወታደራዊ አዛዦች፣ የቴህራን የኒውክሌር ባለሙያና የመከላከያ አመራሮች፣ የኢንተለጀንስ እና ሱፐር ሜሪ ከደቂቃ በፊት በአሜሪካና በእስራኤል ዋና መስሪያ ቤት ላይ ባደረጉ ጥቃት መገደላቸው ሪፖርት አመላክተዋል። እስራኤልም ሁለተኛው ዙር የአየር ጥቃት እየፈጸመች መሆኑን አስታውቃለች። እስራኤልም በኢራን ላይ ቅድመ ጥቃት ፈጽማለች። የእስራኤል መከላከያ ሚኒስተር ጥቃቱን ተከትሎ አስቸኳይ ጊዜ አውጇል። ኢራን ዋና ከተማ ውስጥ በርካታ ቦታዎች ላይ ፍንዳታ እንደተሰሙ ዓለም አቀፋዊ ሚዲያዎች ዘግበዋል። እስራኤል መከላከያ ሚኒስተር ጥቃቱን መፈጸሙን የገለጸ ሲሆን በኢራን በኩል እስካሁን ይፋዊ ምላሽ አልተሰጠም። ጦርነቱም አይቀሬ ነው እየተባለ ነው። ቻይና ዜጎቿን በአስቸኳይ ከኢራን እንዲወጡ አዛለች። ሁሉም ዜጎች በተቻለ ፍጥነት የኢራን ግዛት እንዲለቁ በኢራን የሚገኘው የቻይና ኤምባሲ በዛሬው ዕለት ማስጠንቀቂያ አውጥቷል። ጀርመን፣ እንግሊዝ፣ ሌላ የአውሮፓ ሀገራት ዜጎች ወደ እስራኤል እንዳይጓዙ ማስጠንቀቂያ ወጥቷል። የሀገሪቱ የውጭ ጉዳይ ሚኒስተር ባወጣው መግለጫ እስራኤል ጦርነቱ ውስጥ ልትገባ ጫፍ ደርሳለች ብለዋል። በቱርክና በኢራን መካከል የሚደረገው የአውሮፕላን በረራ በጠቅላላ ተሰርዟል። በረራዎች የተሰረዙት ጦርነት ሊቀሰቀስ ይችላል የሚል ፍራቻ ነው። አሜሪካ በኢራቅ ባግዳድ የሚገኝ ኤምባሲ ሰራተኛና ዲፕሎማት አስወጥታለች። እስራኤል የቦምብ መጠለያ ለዜጎች ክፍት አድርጋለች። በዚህ መሰረት ቤርሻባ ከተማ ጨምሮ ሁሉም ከተሞች ለጥቃት እየተዘጋጁ ነው። በርካታ የአሜሪካ ጦር ጀቶች በጆርዳንና በእስራኤል የሰፈሩ ሲሆን ሁሉም መደርደሪያዎች ላይ ሰፍረዋል። ነዳጅ አየር ላይ የሚሞላ የጦር አውሮፕላን ተዘጋጅቷል። አሜሪካ ጄኔራል ፎርድ የጦር ጀት ተሸካሚ መርከብ እስራኤል ደርሷል። የእስራኤል አየር መከላከያ የሚያስወነጭፈው ወታደራዊ ቦታ ይዘዋል። በመቶ የሚቆጠሩ ወታደራዊ እስራኤል ጠርታለች። የኢራን መከላከያ ሚሳኤሎችና መከላከያ የአሜሪካ የጦር መርከቦች መምታት በሚችሉበት ርቀት ተዘጋጅተዋል። ወደ እስራኤል የሚወነጨፉ ሚሳኤሎች ቦታቸውን ይዘዋል። እስራኤልም ከአሜሪካ ጋር በመተባበር በኢራን ላይ አየር ጥቃት መክፈቷ ተገለጸ። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራን በተለያዩ ቦታና የሀገሪቱ ክፍሎች ላይ ሰፊና ተከታታይ አየር ጥቃት መጀመሯ አስታውቃለች። በቴህራን ከተማ ከፍተኛ ፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራን ደህንነት መዋቅር ሙሉ በሙሉ በማፈራረስ ያለመ መሆኑን አንድ የአሜሪካ ባለስልጣን ለአልጀዚራ ገልጸዋል። እስካሁን ባለው መረጃ ኢራኑ ፕሬዝዳንት መሱድ ፔጂኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤት ጨምሮ በ30 የተለያዩ ኢላማ ላይ ጥቃት መፈጸም የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል የደህንነት ባለስልጣን እንደገለጹ ጥቃቱ ኢራን ፕሬዝዳንት ጨምሮ በመላው ኢራን አገዛዝ ኢላማ ያደረገ ሲሆን ሀገሪቱ የበላይ መሪ አያቶላህ አሊ ካሚኒ ከቴህራን ወጥተው ደህንነቱ ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉን የተነገረው። የእስራኤል መረጃ እንደሚጠቁሙት ከሆነ ፕሬዝዳንት ፔጂኪያን ግን የግድያ ሙከራ የተከወነ ሲሆን ጥቃቱ በቀን መካሄድ የኢራን መከላከያ ክፉኛ አስደንግጠዋል። ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷ ማጠናቀቋን የገለጸ ሲሆን ከጥቃቱ በኋላ ቴህራን የቀድሞ መልኳን አትይዝም ስትል አስጠንቅቃለች። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገዛ ሀገራቸውን አገዛዝ ለመታደግ የሚደረጉ ጥረት ብቻ እንዳልሆነ ገልጻችሁ ፎቶና ቪዲዮ በማጋራት እንዲተባበሩ ጥሪ አቅርበዋል። ኒውዮርክ ታይምስ የአሜሪካ ባለስልጣን ጠቅሶ እንደዘገበው በአሁኑ ጥቃት ካለፈው ሰኔ ወር እጅግ የከፋና የሰፋ ጥንካሬ እንደሚሆን ይጠበቃል። ይህ ድንገተኛ ጦርነት የተቀሰቀሰው በጄኔቫ ይካሄድ የነበረው የኒውክሌር ድርድር መጠናቀቁን ከተገለጸ ሰዓታት ውስጥ ነው።
እስራኤልም በኢራን ላይ ጥቃት ሰነዘረች። በመላው ሀገሪቱ አስቸኳይ ጊዜ ታውጇል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ሀገራቸው በኢራን ላይ ጥቃት መፈጸሟን በይፋ አስታውቀዋል። ጥቃቱ በእስራኤል ላይ የተጋረጡ የጸጥታ ስጋቶች ለማስወገድ ያለመ መሆኑን ሚኒስትሩ ገልጸዋል። በተፈጠረው ድንገተኛ ውጥረት ምክንያት በመላው እስራኤል የአስቸኳይ ጊዜ አዋጅ የታወጀ ሲሆን በኢራን ዋና ከተማ ቴህራን ጠንካራ ፍንዳታ እየተሰሙ ነው። ኢራን በድሮና ባላስቲክ ሚሳኤል ከፍተኛ አጸፋ ጥቃት ልትሰነዝር ትችላለች የሚለው ስጋት ዜጎች በመጠለያ ውስጥ እንዲቆዩ ጥሪ አቅርበዋል። በተያያዘም የአሜሪካ F-22 የጦር ጀት ወደ ቀጠናው ማሰማራቷን ዓለም አቀፋዊ መገናኛ ብዙሃን ዘግበዋል። እስራኤልና አሜሪካ ትብብር ኢራን እየደበደቡ ነው። በሚሳኤል ኢራን የአየር ክልሏን ዘግታለች። ወደ ኢራን የሚመጣ ማንኛውም በረራ ይመታል። ወደ እስራኤል ሚሳኤልም እየተኮሰች ነው ተብሏል። እስራኤል ከአሜሪካ ጋር በመተባበር በኢራን ላይ ጥቃት መፈጸሟን ገልጸዋል። በመካከለኛው ምስራቅ ጦርነቱ የተጀመረ ይመስላል። ዛሬ እስራኤል በኢራን የአየር ድብደባ እየፈጸመች ትገኛለች። በአሁኑ ሰዓት ኢራንና እስራኤል የአየር ክልል ለበረራ ዝግ ናቸው። የኢራን አጸፋ ጥቃት የሚጠበቅ ሲሆን ድርድሩ ካልተቋጨ አሜሪካ ተጨምራ ግልጽ የሆነ ጦርነት ይካሄዳል ማለት ነው። በአሁኑ ጥቃት በድርድሩ ጫና ለመፍጠር ያለመ ሳይሆን እንዳልቀረ እየተነገረ ነው። በመሆኑም እስራኤል አስቸኳይ ጊዜ አዋጅ ማወጇ ተገልጿል። አሜሪካ በኢራን ጥቃት በሰነዘረች ኢትዮጵያ በኤርትራ እርምጃ ልትወስድ ትችላለች የሚሉ ስጋቶች ተቀሰቀሰ። በመካከለኛው ምስራቅ በአሜሪካና በኢራን መካከል ያለው ውጥረት እያየለ መምጣቱን ተከትሎ ይህ ክስተት በምስራቅ አፍሪካ ቀንድ ላይ አዲስ ወታደራዊ ቀውስ ሊያስከትል እንደሚችል የጂኦ ፖለቲካ ተንታኞች ማስጠንቀቂያ እየሰጡ ነው። አሜሪካ በኢራን ላይ ወታደራዊ ጥቃት የምትሰነዝር ከሆነ ኢትዮጵያ ደግሞ ዓለም አቀፍ ትኩረት መከፋፈል እንደ አጋጣሚ በመጠቀም በኤርትራ ጥቃት ልትሰነዝር ትችላለች የሚሉ መረጃዎች እየወጡ ይገኛሉ። ወታደራዊና ዲፕሎማሲ ተንታኞች እንደሚሉ ከሆነ ኢትዮጵያ እንዲህ አይነት እርምጃ ልትወስድ የምትችልበት ዋና ምክንያት የዲፕሎማሲ ጫና መቀነስ ነው። ታላላቅ የዓለም ሀያላን መንግስታትና የተባበሩት መንግስታት ድርጅት ትኩረታቸው መካከለኛው ምስራቅ የሚቀሰቀሰው መጠነ ሰፊ ጦርነት የሚያደርጉበት ወቅት በመሆኑ በኢትዮጵያና በኤርትራ መካከል የሚፈጠረው ግጭት የሚሰጠው ዲፕሎማሲያዊ ክብደት አነስተኛ ሊሆን ይችላል። በኢትዮጵያ ማህበረሰብ ጣልቃ ገብቶ ማዕቀብና ጫና ከማሳደሩም በፊት በኤርትራ ያለው ወታደራዊ ፍላጎት በአጭር ጊዜ ውስጥ ለመፈጸም ይህ እንደምቹ አጋጣሚ ልትመለከተው ትችላለች። በአሁኑ ወቅት በሁለቱ ሀገራት ድንበር አካባቢ ያለው ወታደራዊ እንቅስቃሴ ምን እንደሚመስል በይፋ የተረጋገጠ መረጃ ባይኖርም የሁለቱ ሀገራት ግንኙነት ባለፈው ወራት እጅግ እየሻከረ መምጣቱ ይታወሳል። ኢትዮጵያ የባህር በር ፍላጎትና ዲፕሎማሲያዊ መንገድ ለማሳካት ጥረት እያደረገች ቢሆንም ሰላማዊ አማራጮች ካልተሳካ ወታደራዊ እርምጃ ሊኖር እንደሚችል የተለያዩ ወገኖች ሲገምቱ ሲተነትኑ ቆይተዋል። ምንም እንኳ ኢትዮጵያ የዓለም ትኩረት መዛባት እንደ ድል ልትጠቀምበት ትችላለች ቢባልም እንደ አይነት እርምጃ በቀጠናው ሌላ የከፋ ሰብአዊና ኢኮኖሚያዊ ቀውስ ሊያስከትል እንደሚችል የሰብአዊ መብት ተሟጋች ስጋታቸውን ገልጸዋል። አሜሪካና የኢራን ጦርነት በቀጥታም ይሁን በተዘዋዋሪ በቀይ ባህር የንግድ መስመር ላይ ተጽዕኖ ማሳረፉ የማይቀር በመሆኑ የምስራቅ አፍሪካ ሀገራት በዚህ መሃል የሚወስዱት ማንኛውም ያህል እርምጃ የቀጠናው አለመረጋጋት ወደ ከፍተኛ ደረጃ ሊያደርሰው ይችላል። አሁንም በደረሰ መረጃ ጦርነቱ የተጀመረ ይመስላል። ዛሬ እስራኤል በኢራን የአየር ድብደባ እየፈጸመች ትገኛለች። በአሁኑ ሰዓት የኢራንና የእስራኤል አየር ክልል ለበረራ ዝግ ናቸው። ኢራን አጸፋዊ ጥቃት የሚጠበቅ ሲሆን ድርድሩ ካልተቋጨ አሜሪካ ጨምሮ ግልጽ የሆነ ጦርነት ይካሄዳል ማለት ነው። በአሁኑ ጥቃት በድርድሩ ላይ ጫና መፍጠር ያለመ ሳይሆን እንዳልቀረ እየተነገረ ቢገኝም እስራኤል አስቸኳይ ጊዜ አዋጅም አውጃለች።